የዝውውር መስኮቱ በይፋ በተከፈተ በሁለተኛው ቀን ላይ በርከት ያሉ ክለቦች በዝውውር መስኮቱም እየተሳተፉ ይገኛሉ። ያስፈረሙ ክለቦች አሉ። ድርድሮች የተጀመሩ የሕክምና ቀጠሮ የተያዘላቸውን ጨምሮ በርካታ የአውሮፓ ክለቦች በዝውውር መስኮቱ ላይ የነቃ ተሳትፏቸውን ገና በመጀመሪያዎቹ ቀናት ላይ ማድረግ ጀምረዋል። የአውሮፓን የዝውውር መስኮት የተመለከተ በርከት ያሉ ጥንቅሮችን የምታደምጡበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን በርከት ያሉ ስፖርታዊ ጥንቅሮችን በታላላቆቹ የአውሮፓ ክለቦች ይዘንላችኋል። በተለይም በዝውውር መስኮቱ የነቃ ተሳትፎ እያደረጉ ያሉ ግዙፍ ክለቦችን የተመለከተ መረጃ በዚህኛው ጥንቅራችን ለእናንተ ውድ አድማጮቻችን እናነሳለን። ክለቦች ዋንጫ ከናነጋጋሪነቱ አሁንም እንደቀጠለ ነው። የተወሰኑ ጥንቅሮችን ይዘናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ክርስቲያኖ ሮናልዶ እየመከሩ ናቸው። ውድ ቤተሰቦቻችን ምን ተፈጠረ ታደምጡታላችሁ። ከዛ ውጪ እንደ ባርሴሎና፣ ሪያል ማድሪድ የአውሮፓ ግዙፍ ክለቦችን የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾችን በማስፈረም ሂደት ላይ ገና ካሁኑ እንቅስቃሴ እያደረጉ ይገኛሉ። ዛሬ የተጠናቀቁ ዝውውሮች አሉ በፕሪሚየር ሊጉ። በመረጃ ክፍለ ጊዜያችን እኛ ከምናነሳቸው ክለቦች ውስጥ አንደኛው የምዕራብ ለንደኑ ክለብ ቼልሲ ነው። ሰፋ ያለ መረጃ ለቼልሲ ደጋፊዎች በቡድን ዜና፣ በዝውውር መረጃ እንደዚሁ የምናጋራችሆናል። በተጨማሪም ቼልሲ 1.5 ሚሊዮን ፓውንድ ወደ ካዝናቸው ገቢ ማድረጋቸውንም አረጋግጠዋል። የቼልሲ ደጋፊዎች በስፋት ጠብቁን። ሊቨርፑል አንድ ተጫዋቹን ቢያንስ ለአንድ ክለብ እንደማይሸጠው 100% አረጋግጧል። ክለቡን ይለቃሉ የተባሉ ተጫዋቾችን በተመለከተ ፋብሪዚዮ ሮማኖ በሊቨርፑል በኩል መረጃን ይዞ ወጥቷል። ዛሬ ሊቨርፑልም ተጫዋች የሕክምና ምርመራውን ያደርጋል። በሊቨርፑል ቤትም አንድ ተጫዋች ለመመልከት ግድ ስለሚለን በዚህኛው የመረጃ ክፍለ ጊዜያችን አንድ ሊቨርፑላዊ ለማየት ወደናል። አርሰናል አጥቂ አርሰናል የክረምት የዝውውር መስኮት በርካታ ውዝግብ ያለበት የክረምት የዝውውር መስኮት ሆኗል። አርሰናልና ደጋፊዎቹ በሁለት ጎራ ናቸው። ክለቡ በጣም የተጠና ዝውውር እያደረግኩ ነው ብሏል። የአርሰናል ደጋፊዎች ደግሞ መዘግየት ይታያል ክለባችን ላይ ያሉ ነው። አርሰናል ቤንጃሚን ሼሽኮ፣ አርሰናል የክንፍ አጥቂ፣ አርሰናል ኒኮ ዊሊያምስ፣ አርሰናል ተከላካይ፣ አርሰናል ዩሊያን ቲምበር በርከት ያለ መረጃ ለአርሰናል ደጋፊዎች ስለያዝን እስከ ፕሮግራማችን ፍጻሜ ከቆያችሁ ተጨማሪ መረጃዎችን የምታገኙ ይሆናል። የማንቸስተር ዋነኛ ሰው ፕሮጀክት 150ን አብራርተውታል። በዛሬው ዕለት ፕሮጀክት 150 እንዴት ተብራራ? ለዩናይትድ ደጋፊዎች ሰፋ ያለ ጥንቅር ይዘንላቸዋል። በዚህኛው የመረጃ ክፍለ ጊዜያችን ላይ ሩበን አሞሪም ጎን የቆሙት ሰዎች ምክንያታቸውን እየዘረዘሩ ነው። አዲሱ ፈራሚ ማቲያስ ኩናን በተመለከተ ኦማር ቤራዳ የማንቸስተር ዩናይትድ ስራ አስፈጻሚ የሚሉን ነገር አለ። ከዛ በተጨማሪ ብሩኖ ፈርናንዴዝ ለዩናይትድ ልብ የሚያሞቅ መልእክት አለው። እናደርሳችኋለን መረጃውን። ከዙር ጋር በተያዘ ግን ዛሬ ዘአትሌቲክ ፋብሪዚዮ ሮማኖን ጨምሮ ስካይ ስፖርት ሰፋ ያለ መረጃ በዩናይትድ ዝውውር ላይ ይዘው ወጥተዋል። ከአጥቂ እስከ ግብ ጠባቂ ጠብቁን። በዚህኛው መረጃ ክፍለ ጊዜያቸው ውድ ቤተሰቦቻችን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁ ስለምታጋሩን በእውነት እጅግ አድርገን እናመሰግናለን። ስፖርታዊ ጥንቅሮቻችንን ግን ሀገራዊ ጉዳይ ስለያዝን አንድ ሀገራዊ መረጃ እናደርሳችሁና በቀጥታ ወደ አውሮፓ መረጃችን የምንሸጋገር ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ በድጋሚ እንዳይረሳ። እነሆ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕጣ ማውጣት ስርዓት ውድ ቤተሰቦቻችን አንድ ቀን ብቻ ቀርቶታል። በ380 ጨዋታዎች የሚጠናቀቀው ተወዳጁ የእንግሊዝ ፕሪሚየር ሊግ ከጅማሮ እስከ መጨረሻ ያሉ ፕሮግራሞች ይፋ ይደረጉበታል። 380 ጨዋታዎችን እንኮመኩማለን። ታላላቆቹ ክለቦች በመጀመሪያ ሳምንት ማንን ይገጥማሉ የሚለው ነገር በትልቁ ይጠበቃል። ለማንኛውም አንድ ቀን ቀርቶታል። ከዛ በተጨማሪ ውድ ቤተሰቦቻችን በዓለም ክለቦች ዋንጫ እየተሳተፉ ያሉ ክለቦች እንዳሉ ሆነው በውድድሩ ላይ ግን የማይሳተፉ እጅግ በጣም ውድ ክለቦች አሉ። ለአብነት ያክል ከማይሳተፉት ውስጥ ውዱ ክለብ አርሰናል ወደ 1.09 ቢሊዮን ዩሮ ወጪ የሚያስደረግ ክለብ ነው። ግን በዓለም ክለቦች ዋንጫ የለም። ባርሴሎና 1.07 ቢሊዮን ዩሮ የለም። ሊቨርፑል ወደ 867 ሚሊዮን ዩሮ የለም። ቶትንሃም 766 ሚሊዮን ዩሮ፣ ኒካስል 651 ሚሊዮን ዩሮ፣ ዩናይትድ 643 ሚሊዮን ዩሮ፣ 7ኛ አስቶን ቪላ፣ 8ኛ ባየር ሌቨርኩሰን፣ 9ኛ ብራይተን፣ 10ኛ ስፖርቲንግ የዓለማችን ውድ ክለቦች ሆነው ግን በዓለም ክለቦች ዋንጫ የማይሳተፉ ናቸው። እነኚህ ክለቦች ቢኖሩ ደግሞ ምናልባት በውድድሩ ላይ ሌላ ትልቅ ድምቀት ሊፈጥሩ ይችሉ ነበር።
የዓለም ክለቦች ዋንጫ አንደኛው የተነሳበት ቅሬታ የደጋፊ ቁጥር ነው። በእርግጥ የተወሰኑ ጨዋታዎች ላይ የደጋፊ ቁጥሮችም በርከት ያሉ ነበሩ። ለአብነት ያክል ፓሪስ ሰን ዠርሜን ከአትሌቲኮ ማድሪድ ከ80 ሺህ በላይ ደጋፊ ተመልክቶታል። ከዛ ሌላኛው በርካታ ደጋፊ ያየው ኢንተር ሚላን ከአል አህሊ ነው፣ 60 ሺህ ደጋፊ በላይ አይቶታል። ሶስተኛው ጨዋታ ቤኔፊካ ከቦካ ጁኒየርስ ነው። ይሄ ጨዋታ በማለዳው መረጃችን በስፋት ነግራናቸዋል። ካስታወሳችሁ ጎልም ቀይ ካርድም ደጋፊም ያላጠረው ጨዋታ ነበረ። ከዛ ቀጥሎ በርካታ ደጋፊ ያየው ፓልሜራስ ከፖርቶ ነው። በነገራችን ላይ በጣም ዝቅተኛ ደጋፊ ያየው ጨዋታ ባየር ሙኒክ ከኦክላንድ ሲቲ፣ ከዛ ቼልሲ ከሎስ አንጀለስ ያደረጉት ጨዋታዎች በጣም ዝቅተኛ ከ22,000 በላይ በታች ደጋፊ ነው ያየውና ምናልባት የአዲስ አበባ ስቴዲየም ከዚህ በላይ ደጋፊዎችን ይይዛል ተብሎ ይታሰባል። በጣም ዝቅ ያለ ቁጥር ነውና ያው የሙቀቱ ነገር በተለይ አትሌቲኮ ማድሪድ ደጋፊዎች በጣም ቅሬታ ያቀረቡበት ነው። ሙቀቱ ለመጫወት እጅግ በጣም አደገኛ ነው በሚል። ለማንኛውም የዓለም ክለቦች ዋንጫ ቀጥሏል። እንዴት አገኛችሁት ግን? መልከታችሁን አጋሩን። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ እየተባባሰ የመጣ ነው ያለውን የዓለም ጦርነትን አስመልክቶ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ መልእክት አስተላልፏል። የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ በሀገራት መካከል ያለው ውጥረት እንዲረግብ ሰላም ለዓለም የሚል መልእክት ማስተላለፉም ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ ጨዋታ ለሰላም የሚል ጠበቀ ስጦታ ከሮናልዶ እንደተላከላቸውም ያሳውቋል። ሮናልዶን ፊርማውን አሳርፎ የፖርቱጋልን መለያን የላከላቸው ሮናልዶ የፈረመበትን የፖርቱጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ የተረከቡት የሪፐብሊካኑ ተወካይ በአሁኑ ሰዓት ለቡድን 7 ስብሰባ ካናዳ እንደሚገኙ ተረጋግጧል። ሮናልዶም ጦርነቱ በቃን እያለ ነው። የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ በሮናልዶ መልእክት ዙሪያ እንደዚሁ ልታጋሩን ትችላላችሁ። ዡዋን ጋርሺያ በዛሬው ዕለት በይፋ የባርሴሎና ተጫዋች ይሆናል ተብሎ ይጠበቃል። ሲጠበቅ የነበረ ዝውውር ነው። ስፓኞሎችን ለብዙ ቅሬታ የዳረጋቸው ያልተጠበቀ ዝውውር እንደነበረ ይታወቃል። አርሰናል አስቀድሞ ይህን ግብ ጠባቂ ለማግኘት በርካታ ጥረቶችን በግሉ ቢያደርግም የተሳካለት ግን ባርሴሎና ሆኗል። ኔዘርላንድ አማካኝ ዣቪ ሲሞንስ በዚህ ክረምት የጀርመኑን ክለብ ሌፕዚግን መልቀቅ እንደሚፈልግ እንዳሳወቃቸው መዘገቡ ይታወሳል። ከ2 ዓመት በፊት በውሰት ከፒኤስጂ ሌፕዚግን የተቀላቀለው ዣቪ ሲሞንስ ጥር ላይ በ50 ሚሊዮን ዩሮ በቋሚነት መፈረሙ አይዘነጋም። ሌፕዚግ ለተጫዋቹ ያቀረበውን ጥያቄ እንደሚቀበሉ ነግረውት፣ ነገር ግን ከ70 ሚሊዮን ዩሮ በታች እንደማይሸጡት ነግረውታል። ሌፕዚግ በዘንድሮው ውድድር ዓመት ጥሩ ያልሆነ ጊዜ ሲያሳልፍ 7ኛ ደረጃ በመያዝ ማጠናቀቁ ተከትሎ በሚቀጥለው የውድድር ዓመት በአንድም የአውሮፓ መድረክ እንደማይሳተፍ ይታወቃል። ለዚህም በበርካታ የአውሮፓ ክለቦች የሚፈለገው ዣቪ ሲሞንስ ክለቡን ለመልቀቅ በይፋ ያቀረበው ጥያቄ በ70 ሚሊዮን ዩሮ ከሆነ ተቀባይነት እንዳገኘ ነግረውታል። ኔይማር ጁኒየር በአዲስ ኮንትራት ማራዘም ጉዳይ ከሳንቶስ ጋር ድርድር እያደረገ ይገኛል። እስካሁን ምንም አይነት ስምምነት ባይደረስም የመቆየቱ ነገር ግን አሁን እርግጥ እየሆነ የመጣ ይመስላል። አንዳንድ የአውሮፓ ክለቦችን ጨምሮ በስፋት ደግሞ የቱርክ ክለቦች የተጫዋቹ ፈላጊ እንደሆኑ እየተዘገበ ይገኛል። ቤን ጃኮብስ ይዞት በወጣው መረጃ መሰረት ግን ተጫዋቹ ተደጋጋሚ ጉዳት የእግር ኳስ ሕይወቱን እንዳበላሸው ገልጸው በቀጣይነት በአውሮፓ እግር ኳስ ውስጥ ከመሳተፍ ይልቅ በዛው በልጅነት ክለቡ ሳንቶስ የመቀጠሉ ነገር የሰፋ ነው ብለዋል። የያማል መምጣት ለብሔራዊ ቡድኑ ጥሩ ዜና ነው ብሏል ሰርጂዮ ራሞስ። ያማልን እንደ ተስፈኛ ታዳጊ ያላየውም፣ ምክንያቱም ብቃቱን ጠንክሮ ያሳየና የታዳጊ ብቃት በላይ ያለው ተጫዋች ብሎታል። እግር ኳስ ረጅም መንገድ ቢሆንም እንኳን ሪከርዶችን እየሰበረና በሱ ዕድሜ ያለ ተጫዋች ይሰራቸዋል ተብሎ የማይታሰቡ ነገሮችን እየሰራ ይገኛል ብሏል ሰርጂዮ ራሞስ። ወሳኝ ተጫዋች ነው። ምንም እንኳን የባርሳ ቢሆንም መልካምን ሁሉ እመኝለታለሁ፣ ምክንያቱም በስተመጨረሻ የሚወክለው የኔን ሀገር ስፔንን ነው፣ የእኛን ህዝብና የእኛን ሀገር ነው። ይህ ለብሔራዊ ቡድናችን ጥሩ ዜና ነው ብለዋል። ላሚን ያማል ትልቁ ችግር ያለው የቀድሞ ክለቤን ሪያል ማድሪድን በተቃራኒው በሚፈለመው ባርሴሎና ቤት መገኘቱ ብቻ ነው ብሎም ግን በብሔራዊ ቡድን ስለሚወክለን ደስተኛ ነኝ ብሏል። በነገራችን ላይ ከሰሞኑ ላሚን ያማል እያደረጋቸው ያሉ ነገሮች በርካታ ተቃውሞ እየደረሰበት ነው። አንድ ሮናልዶን ለመተቸት በማህበራዊ ትስስር ገጹ ያደረገው ነገር ሮናልዶ በብሔራዊ ቡድን የፍጻሜ ጨዋታ ላይ ሲጨብጠው ፊቱን ማዞሩ፣ ከዛ በተጨማሪ በብሔራዊ ቡድን ፕሬስ ኮንፈረንስ ላይ ኮፍያውን ወደኋላ አድርጎ መምጣቱ ከሰሞኑ ብዙ ቅሬታ ሲያስነሳበት እንደነበረ ይታወቃል።
የቱርኩ ክለብ ጋላታሳራይ በክለቡ ስኬታማ የውሰት ዓመት ያሳለፈውን ቪክተር ኦስሜንን ቋሚ ለማድረግ የሚደረገውን ጥረት አሁንም በፊት መስመርነት እየመሩ ነው ተብሏል። ቪክተር ኦስሜን ባለፈው ዓመት በውሰት ከናፖሊ ጋላታሳራይን ተቀላቅሎ በ41 ጨዋታ 37 ግቦችን አስቆጥሮ እንደነበረ ይታወቃል። ጋላታሳራይ ሁሌም ለቪክተር ኦስሜን ከአሊላል የቀረበለትን ከፍተኛ ገንዘብ ውድቅ ካደረገ በኋላ እንዲቀላቀላቸው ለማሳመን ጥረት እያደረጉ ነው። ተጫዋቹ የሚጠይቀው ከፍተኛ ክፍያ ጋላታሳራይን አለማሳሰቡ ሲነገር፣ ይሁን እንጂ የዝውውር ሂሳቡ ከፍተኛ ይሆናል ተብሏል። 75 ሚሊዮን ዩሮ እናት ክለብ ናፖሊ ከዚህ ዝውውር እንደሚፈልግ ይታወቃል። ጋላታሳራይ የተጫዋቹን የዝውውር መስኮት ቀን እየተጠናቀቀ ሲሄድ ናፖሊ የሚጠይቀው ክፍያ ዝቅ እያለ ይሄዳል የሚል እምነት እንዳላቸው እየተገለጸ ሲሆን ናፖሊ ከአልሂላል ረብጣ ብሩን ተቀብሎ የነበረ ቢሆንም ቪክተር ኦስሜን ውድቅ ማድረጉ ነበረ ዝውውሩ እንዲቀር ያደረገው። ለማንኛውም ቪክተር ኦስሜንን እዛው የማቆየቱን ሂደት እስከ መጨረሻው የዝውውር መስኮት ቀን እንጠብቃለን ብለዋል ጋላታሳራዮች። ብራይተን ኤንድ ሆቭ አልቢዮን ዲያጎ ኮፕላን በ9 ሚሊዮን ዩሮ ከሄላስ ቬሮና ዛሬ ማስፈረማቸውን ይፋ አድርገዋል። ትላንት የሕክምና ምርመራው እንዳጠናቀቀ ነገረናችሁ ነበር። በዛሬው ዕለት ደግሞ ብራይተን ኤንድ ሆቭ አልቢዮን ተጫዋቹን የግላችን አድርገናል ሲሉ ተደምጠዋል። በዓለም ክለቦች ዋንጫ እየተሳተፉ የሚገኙ ሁለት የፕሪሚየር ሊግ ክለቦች አሉ። ባለፉት 4 ዓመታት ውስጥ ሁለቱም የአውሮፓ ሻምፒዮንስ ሊግ ዋንጫን ከፍ ማድረጋቸውን ተከትሎ በውድድሩ እንዲሳተፉ ተደርጎ ነበረ። አንደኛው የምዕራብ ለንደኑ ክለብ ቼልሲ ነው። በዓለም ክለቦች ዋንጫ ድል የቀናቸው ቼልሲ ዋና አሰልጣኝ ኤንዞ ማሬስካ ጨዋታው ያለ ሙሉ ደጋፊ እንግዲህ መካሄዱን ተችተዋል። ሁኔታውን አስፈሪ ገጽታ በማለት የጠቀሱት አሰልጣኙ ስቴዲየሙ ሙሉ ለሙሉ በሚባል ሁኔታ ባዶ ሲሉት ነው የገለጹት። ያው መግቢያችን ላይ እንዳልናችሁ 22,000 ደጋፊ ብቻ የተገኘበት ጨዋታ ነው። ኤንዞ ማሬስካ በቀጣይ ቡድናቸው የብራዚሉን ፍላሚንጎ ሲገጥም የተሻለ የደጋፊ ብዛት እጠብቃለሁ ሲሉ ተደምጠዋል። ቀጣዩ ጨዋታ ላይ የሚኖረው ድባብ የተለየ እንደሚሆን አምናለሁ፣ ምክንያቱም ብራዚላውያን ብዙ ደጋፊ እንዳላቸው አውቃለሁ ብለዋል። ስለዚህ እሳቸው የቼልሲን ደጋፊ ብቻ ሲሆን አንዳንድ የተጋጣሚም ደጋፊ ስቴዲየም ውስጥ ያስፈልጋል የሚል አንድምታ ያለው ነውና ስለዚህ የብራዚል ብዙ ደጋፊ ስላለ ምናልባት የፍላሚንጎን ስንገጠም ስቴዲየሙ ሙሉ ይሆናል ብለዋል። ቀጣይ ጨዋታ ላይ የሚኖረው ድባብ የተለየ እንደሚሆን አምናለሁ ያሉት ማሬስካም በዓለም ክለቦች ዋንጫ እስካሁን በተደረጉ መርሃ ግብሮች ፒኤስጂ 80,000 አልሂላል ከኢንተር ሚያሚ 60,000 ያለ ነበረ ደረጃው። የእሳቸው ቡድን እንግዲህ ቼልሲ ድል ባረገበት ጨዋታ 22,000 ደጋፊ ብቻ ነበረ ስቴዲየም የተገኘው። ያው ይህ ጉዳይ ለፊፋም አሳሳቢ የሆኑበት እስከ $4 ለተማሪዎች ትኬት ሲሸጥ እንደከረመ ይታወቃል። ኤንዞ ፈርናንዴዝ በዚህ ውድድር ዘመን እንዳጠቃላይ በፕሪሚየር ሊጉ ጨምሮ ቼልሲ በተሳተፈባቸው ሁሉ መድረኮች ላይ 10 ግብ አስቆጥሯል። 16 አሲስት አለው። 26 ቀጥተኛ የግብ ተሳትፎ አለው። ካስታወሳችሁ ሮሚዮ ላቪያ ባይጎዳ ኖሮ የማሬስካ ቁጥር 1 ምርጫቸው ሮሚዮ ላቪያ ነበረ። እንደውም በጣም ተጠባባቂ ወንበር ላይ ከማስቀመጣቸው ብዛት ክለቡን ለቆ ሪያል ማድሪድን ሊቀላቀል ይችላል የሚሉ መረጃዎች በስፋት እየወጡ እንደነበረ ይታወቃል። ታዲያ ኤንዞ ፈርናንዴዝ በውድድር ዓመቱ የሮሚዮ ላቪያን መጎዳት ተመልክቶም ወደ ሜዳ ቋሚ አሰላለፍ ውስጥ መግባቱን በብዙ መንገድ ተጠቅሞ ለማሬስካ ብቃቱን አሳየ። አሁን 26ኛ የግብ አስተዋጽኦ ላይ ደርሷል። ቼልሲም ጨዋታውን ድል ማድረጉን ተከትሎም ሎስ አንጀለስን 2-0 አሸንፈዋልና በኤንዞ ፈርናንዴዝ እና በኔቶ ግብ ወደ ካዝናቸው 1.5 ሚሊዮን ፓውንድ ወደ ካዝናቸው አስገብተዋል። በነገራችን ላይ የጨዋታው ተሸናፊ 500,000 ዩሮ ያገኛሉ። አሸናፊ 1.5 ያገኛል። አቻ ቢወጡ 1 ሚሊዮን ፓውንድ ይካፈላሉ ማለት ነው። ስለዚህ ለውድድሩ አጠቃላይ ማሸነፍ 1.5 ሚሊዮን ፓውንድ ወደ ካዝናቸው ገቢ እንዲያደርጉ ይረዳቸዋል። ሉዊስ ዲያዝ አስቀድሞም የተረጋገጠ ነበረ፣ ግን ፋብሪዚዮ ሮማኖ ሉዊስ ዲያዝ የባርሴሎና ቁጥር 1 ምርጫ አይደለም። እንደ ሞንዶ ዲፖርቲቮ ዘገባም ከሆነ የኒኮ ዊሊያምስ ዝውውር እየተጠናቀቀ መሆኑን ተከትሎ ሉዊስ ዲያዝ ሊቨርፑልን ለቆ ወደ ባርሴሎና እንደማያመራ አረጋግጧል። ስለዚህ ሉዊስ ዲያዝ በቀጣይ መዳረሻው ሊሆን የሚችለው የሳውዲ አረቢያ ክለቦች ፓሪስ ሰን ዠርሜን አሊያም በዛው በሊቨርፑል መቆየት ነው። ሊቨርፑሎች በረብጣ ብር ካልሆነ በስተቀር ንቅንቅ እንደማያደርጉት ተጫዋቹን አስቀድመው ተናግሯል። ስለዚህ በዛው የመቆየት እድሉ ሰፊ ነው ተብሏል።
ሜሎስ ኬርኪዝ ስለ ዶሚኒክ ሶቦስላይ ሀሳቡን አጋርቷል። በቀጣይ ሊቨርፑል ይቀላቀላል ተብሎ የሚታሰበው ተጫዋች ዶሚኒክ ሶቦስላይ እና እኔ በእርግጠኝነት የቅርብ ጓደኞች ነን እና ሁልጊዜ እንነጋገራለን። ወደ ሊቨርፑል በዝውውሩ ላይም ትልቅ አስተዋጽኦ ነበረው እና በአዲስ ክለብ ውስጥ ጓደኛ ሲኖር ሁሉም ነገር ቀላል ይሆናል ብሏል። ተጫዋቹ የሊቨርፑልን ዝውውር እንግዲህ በቅርብ ሰዓታት ውስጥ በዚህ ሳምንት ውስጥ ይጨርሳል ተብሎ ይታሰባል። አባቱም እንግዲህ ቤተሰቡም ምርጫችን ሊቨርፑል ነው ማለታቸውን በማለዳው መረጃችን ነግረናችሁ ነበር። አንዲ ሮበርትሰንን በተመለከተም በክረምት የዝውውር መስኮት ስለ ወደፊቱ ምንም አይነት ውሳኔ እስካሁን አልወሰንኩም ብለዋል። ሮበርትሰን ከክለቡ ሊቨርፑል ጋር ጥሩ ግንኙነት እንዳለው ጠቅሶ ነገር ግን የወደፊት ጉዳይን በተመለከተ እስካሁን ምንም ውሳኔ አልወሰንኩም ብለዋል። ተጫዋቹ ውሳኔው እስኪያሳውቅ በክፍያው ዙሪያ ምንም አይነት ችግር ላይኖር ይችላል ተብሏል። ክለብ አትሌቲኮ ማድሪድ በፈላጊው በኩል ማለት ነው። ስለዚህ የዚህ ተጫዋችም የሊቨርፑል ቆይታው ነገር ምናልባትም በቀጣይ አትሌቲኮ ማድሪድ በፍላጎት ደረጃ ያለውን ጥያቄ በይፋ ሲያቀርብ እልባት ይሰጠዋል ተብሎ ይጠበቃል። የመርሳይዱ ክለብ ሊቨርፑል ተከላካይ ስፍራ ተጫዋች ጄሬል ካንሳ ጥሩ የዝውውር ጥያቄ ከቀረበላቸው እንደሚሸጡት አረጋግጠዋል። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩሰን ተጫዋቹን ለማስፈረም ፍላጎት ማሳየቱ አይዘነጋም። የጀርመኑ ክለብ ታዲያ ይህንን ተጫዋች ለመውሰድ የግድ ከ40 ሚሊዮን ፓውንድ በላይ ማውጣት ይጠበቅባቸዋል። የ2 ዓመት ተከላካይ ጄሬል ኳንሳ ባለፈው ዓመት ከቨርጅል ቫንዳይክ እና ኢብራሂም ኮናቴ ቀጥሎ ለቡድኑ ግልጋሎት የሰጠ ተከላካይ እንደነበረ ይታወቃል። በዛ ላይ አካዳሚ ውጤት ነው። ሊቨርፑል ተጫዋቹን በርካሽ ዋጋ መልቀቅ እንደማይፈልጉ ሲነገር ተጫዋቹ የሚለቅ ከሆነም የመሃል ተከላካይ ለማስፈረም ወደ ገበያ ይወጣሉና በዚህ ምክንያት ከ40 ሚሊዮን ፓውንድ በታች ተጫዋቹን እንደማይሸጡት አረጋግጠዋል። በገንዘብ ደረጃ ትልቅ የሚባል ነው። በዛ ላይ ደግሞ 100% ትርፍ ነው። ምክንያቱም የአካዳሚ ውጤት ስለሆነ ማለት ነው። ተጫዋቹ ውድ ቤተሰቦቻችን ቪታስላቭ ያሮስ በዛሬው ዕለት የአያክስ ተጫዋች ለመሆን የሕክምና ምርመራውን እንደሚያደርግ ይፋ ተደርጓል። ውድ ቤተሰቦቻችን ሊቨርፑል አስቀድሞ የረጅም ጊዜ ኮንትራት እንደሚያስፈርመውም ከሰሞኑ ነገረናችሁ ነበር። ለማንኛውም የሊቨርፑል 3ኛ ግብ ጠባቂ ወደ ጆን ሄቲንጋው ቡድን አያክስ ያመራል። ዛሬ ሕክምና ምርመራውን ያደርጋል። ዳርዊን ኑኔዝን በተመለከተ በናፖሊ ከፍተኛ እንግዲህ የክረምት የዝውውር መስኮት ከፍተኛ ወጪ የማውጣት ፍላጎት ባይኖራቸውም ነገር ግን ከዝርዝራቸው ውስጥ አንዱ ነው። ዳርዊን ኑኔዝ እና በናፖሊ መካከል እንግዲህ ቀጥተኛ ያልሆኑ ውይይቶች ተደርገዋል የተባለው በዚህ ሳምንት ከተጫዋቹም የቅርብ ሰዎች ጋር ነው ውይይት ያደረጉት። ኑኔዝ ከሳውዲ ፕሮ ሊግ እና ከሌሎች የአውሮፓ ክለቦች ጥያቄዎች አሉ። ነገር ግን የአውሮፓን እግር ኳስ ቅድሚያ መስጠቱን ተከትሎም በናፖሊ ቤት የመቆየት እድሉ የመቀላቀል እድሉ ሰፊ ነው ተብሎ ይታሰባል። ወይም ወደ ሳውዲ አረቢያ ከመሄድ ይልቅ የናፖሊን ጥያቄ ያጤንበታል ተብሎ ነው የሚታሰበው። ግን እስከዚህ ሰዓት ድረስ ናፖሊዎች ይፋ ጥያቄ አላቀረቡም። የገንዘብ ጉዳይ ግን ዋነኛውም ናፖሊ የሚደራደርበትና ሳምንታዊ ደሞዝ ቅናሽ እንዲያደርግ ሌላ የሚደራደርበት ጉዳይ ይሆናል ተብሎ ነው የሚታሰበው። ናፖሊ በዚህ ክረምት የሲቲውን ኬቨን ደብሮይናን በነፃ እንዳስፈረሙ ይታወቃል። ጆርዳን ሄንደርሰን 35 ዓመት ሞልቶታል። ሊቨርፑልያን ከማይረሱት ታሪካዊ ተጫዋቻቸው አንደኛው ነው። ሊቨርፑል ካነሳቸው ትልልቅ ዋንጫዎች ውስጥ ቢያንስ 2ቱን ከፍ አድርጓል። 12 ዓመታትን በሊቨርፑል አሳልፏል። 492 ጨዋታ፣ 33 ግብ፣ 55 አሲስት። ከፍ ካረጋቸው ዋንጫዎች ሻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫ፣ ፕሪሚየር ሊግ፣ ካራባው ካፕን 2፣ ኤፍ ኤ ካፕ፣ ኮሚቲ ሽልድን እሱ በራሱ በእጁ ነው ዋንጫውን ከፍ ያደረገው። የሊቨርፑል አምበል ነበረ። በሊቨርፑል ቤት የማይረሳ እጅግ በጣም ድንቅ ጊዜ ካሳለፉ ተጫዋቾች ውስጥ ተጠቃሽ ነው። በዛሬው ዕለት የቀድሞ የሊቨርፑል ተጫዋች የአሁኑ የአያክስ አማካኝ 35ኛ ዓመቱ ላይ ይገኛል። አርሰናል አጥቂ አርሰናል የክረምት የዝውውር መስኮት ብዙ ውዝግብ የሞላው የዝውውር መስኮት ነው። 10 ቀን ለአርሰናል ውዝግብ ነበር። አሁን በተከፈተ 2ኛው ቀን ደግሞ ማንን ያመጣሉ የሚለው ነገር ሌላ ውዝግብ ነው። በነገራችን ላይ የጀርመኑ ተነባቢ ጋዜጣ ቢልድ ሌፕዚጎች ይፋዊ ጥያቄ ከማንም ክለብ እስካሁን አልመጣልንም ብለው አረጋግጠዋል። እኛም በእርግጥ ነግረናቸዋል። አርሰናል ተጫዋቹን ከአርቢ ሌፕዚግ እንደሚሸጠው አረጋግጧል። ይህን መረጃ ወስዷል። አርሰናልም ደግሞ ተጫዋቹን ለመውሰድ ፍላጎት እንዳለው 100% የተረጋገጠ ነው። አርሰናሎች ግን ለሌፕዚግ ይፋዊ ጥያቄ እንዳላቀረቡ እኛም ነግረናቸዋል። ቢልድም አረጋግጦታል መረጃውን። አርሰናል ይፋዊ ጥያቄ እስከዚህ ሰዓት ድረስ አላቀረበም። ጊኬሬስክ፣ ቤንጃሚን ሼሽኮ ሁለቱም ስማቸው በአርሰናል ቤት ያለ ነው። ጊኬሬስክ በአመቱ 39 ግብ አስቆጥሮ ያጠናቀቀ፣ ሼሽኮ 13 ግብ። በግብ ደረጃ አመቱን ሙሉ 30.9 የማስቆጠር ንጻሬ ነበረው። ጊኬሬስክ ከማስቆጠር ኤክስፔክት የሚደረገው 31 ግብ ነው። ኦልሞስት ተጨማሪ
8 ግብ አስቆጥሯል። በአንጻራዊነት የቤንጃሚን ሼሽኮን ካየን 10 ግብ የማስቆጠር ንጻሬ ነበረው፣ ተጨማሪ 3 ግቦችን አስቆጥሯል። የግብ ዕድልን በመፍጠር ካየን ጌኬሬስ 62 ሼሽኮ 19። አጠቃላይ ሙከራ ብናይ ጌኬሬስ 139 ሙከራ አድርጓል፣ ሼሽኮ 68 ብቻ ነው። በግብ የማስቆጠር ንጻሬ ወይም የሞከሯቸውን ሙከሮች ወደ ግብ የመቀየር ንጻሬ ካየን ጌኬሬስ 28 በመቶ ግብ የማድረግ ንጻሬ ሲኖረው የሼሽኮ 19 በመቶ ብቻ ነው። በብዙ ንጻሬ ካየ ነው የጌኬሬስ ቁጥር እጅግ በጣም የላቀ ጭምር ነው። ውድ ቤተሰቦቻችን 13 ለ39 የግብ ልዩነት አለ። ትልቁ ጥያቄ የሚነሳው ጌኬሬስ በየትኛው ሊግ ይሄን አሳካ፣ ሼሽኮ በየትኛው ሊግ ይሄን አሳካ የሚለው ነው። ለማንኛውም ቼልሲ ሊያም ዴላፕን አስፈርሟል። ስለዚህ ከቤንጃሚን ሼሽኮ ዝውውር ራሳቸውን አግልለዋል። አሁን በዝውውር ውስጥ አለ የሚባለው አርሰናል ብቻ ነው። ይፋዊ ጥያቄ መቼ ያቀርባል የሚለው የሁሉም ጥያቄ ነው። ዘንድሮ በአርሰናል ቤት የክንፍ ተጫዋች ማስፈረም እንደ ግዴታም ከሚታዩ ነገሮች አንደኛው ብሎታል ዴቪድ ኦርኔስቴ። አንቶኒዮ ጎርደን እና ሮድሪጎ ጎኤዝ ለቦታው አሁን ዋነኛ ተመራጭ ናቸው። ኔፓንና ሳኔ በዝውውር መስኮቱ ላይ ዋነኛ ኢላማ እንዳልነበሩ ነው ያረጋገጠው። በነገራችን ላይ ዴቪድ ኦርኔስቴ አርሰናል ሌሮይ ሳኔ ለማስፈረም ንግግር አድርጎ ነበረ። ነገር ግን ከሳኔ በተጨማሪ ሌሎች አማራጮች ይዘው ስለነበረ ጋላታሳራይ የሳኔን ዝውውር ጨርሶታል። በተጨማሪም አርሰናል ሴቨርን ኔፓንን ለማስፈረም ፍላጎት ነበረው፣ ግን በዝውውሩ ላይ ብዙም አልገፋም። ሲቲ ወስዶታል። የአርሰናል የመጀመሪያ ምርጫ አልነበሩም ብሏል። ስለዚህ የአርሰናል የመጀመሪያ ምርጫ አንቶኒዮ ጎርደን እና ሮድሪጎ ጎኤዝ ናቸው። ጎኤዝ እንኳን ሮድሪጎ ጎኤዝ የሚታሰብ አልሆነም። አሁን ላይ አንቶኒ ጎርደን ነው በዋነኝነት እንደ ዴቪድ ኦርኔስቴ እንግዲህ ለሚባለው ተጫዋች አሁን ለአርሰናል እኛም ከሰሞኑ በመረጃችን የቀረው ተጫዋች እሱ መሆኑን ነግረናችሁ ነበረ። ያው ኒኮ ዊሊያምስ አብቅቶለታል። አርሰናል በይፋ ከዚህ ዝውውር ዛሬ መውጣቱን ዘ አትሌቲክ አረጋግጧል። ኒኮ ዊሊያምስ የባርሴሎና ተጫዋች ብቻ ስለሚሆን ማለት ነው። ስለዚህ አርሰናል አሁን እጁ ላይ የቀሩት እንደ አማራጭ አንቶኒዮ ጎርደን፣ ሮድሪጎ ጎኤዝ፣ በጣም የተሻለ ደግሞ የሚባለው ለማግኘት ማለት ነው አንቶኒዮ ጎርደን ነው። ሮድሪጎ ጎኤዝ ዋነኛ ምርጫው በሪያል ማድሪድ መቆየት ብቻ ነው። ከዣቢ አሎንሶ ጋር ጥሩ ግንኙነት አላቸው። የዓለም ክለቦች ዋንጫ ደግሞ ራሱን አሳይቶ ለቦታውም እንዲፋለም ያደርጓል ተብሏል። ስለዚህ ይሄ በጣም ከባዱ ዝውውር ይሆናል ብሏል። መረጃው የታማኙ የዜና ምንጭ ዴቪድ ኦርኔስቴ ነው። አርቴታ ክለብ ውስጥ ሊያጠናክራቸው ከሚፈልጋቸው የተከላካይ ስፍራ የሜዳ ክፍሎች ተከላካዩ ሌላኛው ነው። ምንም እንኳን ጋብርኤል ማጋሌሽ እና ሳሊባ ቢኖሩም ተቀያሪ ወንበር ላይ መቀመጥ የሚችል በጣም ጠንካራ ሁለቱን ሊያግዝ የሚችል ተከላካይ ይፈልጋል ተብሏል። ማይከል አርቴታ ማርክ ጉዌ አርሰናል ከሚፈልጋቸው ዋነኛ ተከላካይ አንዱ መሆኑንም ዴቪድ ኦርኔስቴ ዛሬ በአርሰናል የመረጃ ክፍለ ጊዜው ላይ አጋርቷል። ማርክ ጉዌ በበርካታ ክለቦች ይፈልጋል። የቼልሲ አካዳሚ ውጤት ነው። ቼልሲ ራሱ ይፈልገዋል። ስሙ በስፋት ከሊቨርፑልም ጋር ሲያዝ ነበር፣ ግን ሊቨርፑል እዚህ ዝውውር ላይ የሚሳተፈው ጄራል ኳንሳን ከሸጠ ብቻ ነው። አርቴታ ታዲያም ቡድን ውስጥ ሁለገብ የሆኑ ተጫዋቾችን ለማስፈረም ሲሻ እንደ ማርክ ጉዌ ያለ ከኳስ ጋር ጥሩ ምቾት የሚሰማው በፕሪሚየር ሊጉ ልምድ ጠገብ የሆነውን ተከላካይ የሳሊባና የጋብርኤል ማጋሌሽ ተቀያሪ እንዲሆን ይፈልጋሉ ተብሏል። ግን እዚህ ዝውውር ላይ ትልቅ እንቅፋት የሚሆነው አንድ ፓላስ የሚጠይቀው ገንዘብ፣ ሁለት ማርክ ጉዌ በአርሰናል ቤት ተጠባባቂ ሆኖ ለመቀመጥ ወይም የሳሊባና የጋብርኤል ማጋሌሽ ተጠባባቂ ለመሆን ፈቃደኛ ላይሆን ይችላል የሚለው ነው መረጃው። ይሄም የዴቪድ ኦርኔስቴ ነው። ዛሬ በጣም ታጋዩ በጣም ምርጡ ተጫዋቻቸው ግን ደግሞ በጉዳት ምክንያት ሁሌ የማያገኙት በተለይም በወሳኝ ጨዋታ የማያገኙት ዩሊያነ ቲምበር 24ኛ ዓመት የልደት በዓሉን እያከበረ ነው። በ2023-24 የውድድር ዓመት በጉዳት ምክንያት ዓመቱን ሙሉ አልተገኘም። በዘንድሮ በተጠናቀቀው የውድድር ዓመት ደግሞ በወሳኝ ጨዋታ በጉዳት አልተገኘም። ግን ሲኖር በጣም ጠንካራው ተጫዋች ነው። ከመከላከል እስከ ማጥቃት ባለው ቀጠና ውስጥ ኳስን ይዞ በተዝናኖት ማለፍ የሚችል ተጫዋች ነው። ግን ሁሌም በወሳኝ ጨዋታ የማይገኝላቸው ነው። ለማንኛውም ዛሬ 24ኛ ዓመቱ ላይ ይገኛል። ኦማር ቤራዳ 2028 የሊጉ ዋንጫ ባለድል መሆን ዓላማው ስላደረገው ፕሮጀክት 150 ዛሬ ጋዜጣዊ መግለጫ ሰጥቷል። በዚህ የውድድር ዓመት 15ኛ ስለጨረስን የማይቻል ይመስላል፣ ነገር ግን ይህ ዕቅድ ስለምን አናቅድም ይላሉ ኦማር ቤራዳ። እኔ በበኩሌ ዓላማችን እንደሚሳካ ሙሉ እምነት አለኝ ብለዋል። ቢያንስ 2 ወይም 3 የክረምት የዝውውር መስኮት ይኖሩናል። ይህ ደግሞ ለቡድን ግንባታ በጣም ወሳኝ ናቸው። ወደ ፕሪሚየር ሊግ ዋንጫ ፉክክር እንመለሳለን። ፕሮጀክት 50 የሚል ዕቅድ አስቀምጠናል። የፕሮጀክት 50 ዋነኛ ዕቅዳችን
2028 ተወዳጁን የእንግሊዝ ፕሪሚየር ሊግ ዋንጫ ወደ ኦልድ ትራፎርድ ማምጣት ነው ብለዋል። ዩናይትድ 2025 26 27 28 ዓመትን ሁለቱን ዓመት ዘሎ ቀጣይ 2028-29 የውድድር ዓመትን ማለት ነው በ3 ዓመት ውስጥ ያሳኩታሉ። ይሄንን እንደ እቅድ ግን በዩናይትድ ተይዞ ፕሮጀክት 150 ተብሎ እየተሰራበት ይገኛል። ኦማር ቤራዳ ከሩበን አሞሪም ጎን ከቆሙ የማንቸስተር ዩናይትድ ሰዎች አንደኛው ናቸው። አሁን ባለንበት በ2025 ቡድኑ ምን እንደሚፈልግ እንዲሁም የፕሪሚየር ሊግ ዋንጫ ማሸነፍ በሚያስችል የሁለትና የሶስት ዓመት እቅድ ዙሪያ ውይይት አድርገናል ብለዋል። ይህ እንዴት ማድረግ እንደሚቻል የሚያሳይ በጣም ግልጽ የሆነ ፍኖተ ካርታም አለን ብለዋል። ሩበን በቀጣይ ወር ማለትም ጁላይ 1 2025 ቢጀመር ኖሮ ይህ ሁሉ እውቀት ሊኖር አይችልም ነበረ። ነገር ግን እሱ የቆየባቸው 7 ወይም 8 ወራት እቅዳችንን በደንብ እንድንተገብር እንደሚያደርግ ማሳያ ብለዋልና ሩበን አሞሪም በደንብ ትምህርት የወሰደበትና እሱም ላይ ተንተርሰን ያ ፕሮጀክት 150 እንደምናሳካ አውቀናል። ስለዚህ ከጁላይ 1 በፊት ዩናይትድ መጥቶ ማሳለፉ ለእቅዳችን በጣም ወሳኝነት እንዳለ ያሳያል ብለዋል። በፕሪሚየር ሊጉ እጅግ ተሰቃይተናል። ሩበን አሞሪም ተሰቃይቷል፣ ቡድኑም ተሰቃይቷል። ወደፊት በእጅጉ ሊረዳ እንደሚችል የሚሰማኝ ያሳለፉት ስቃይ ለቡድኑ ጥሩ ትምህርት የሰጠ ለሩበን አሞሪም ብዙ ያስተማረ ስለሆነ ነው። ስለዚህ በሩበን አሞሪም የተቀሰሙ የ7 እና የ8 ወር ልምዶች ቡድኑን በቀጣይ 3 ዓመት የዋንጫ ባለቤት ለማድረግ በብዙ ይረዱታል ብለዋል። ደጋፊዎች የሚወዱት አይነት ተጫዋች ነው ያሉት ደግሞ አዲሱ ፈራሚ ማቲያስ ኩንሃን ነው። በራስ መተማመኑ በብዙ ዘንድ ይደነቅለታል ብለዋል። አዲሱ ፈራሚ ስለ ታክቲካዊ ችሎታው ማውራት እንችላለን፣ በ3 የተለያዩ ቦታዎች ላይ ማጫወት እንችላለን ብለዋል። እግር ኳስ ላይ በጣም ፈጣሪ የሚባል ተጫዋች ነው። ግቦችን ማስቆጠር እንዲሁም አመቻችቶ ማቀበል ይችላል። ስለዚህ 3 የተካነ ችሎታ አለው ብለዋል። በሰዎች ዘንድ በብዙ የሚደነቅ ችሎታ አለው። ይህ ብቃቱም ኩንሃ ከኛ ጋር እንዲቀጥል ወይም የኛ ተጫዋች እንዲሆን ያደርገዋል። ኮንሲስተንሲም ያለው ተጫዋች ነው። ስለሱ ብዙ ለመናገር ድፍረት ይሰጠኛል ብለዋል። በወልቭስ የነበረውን ብቃት ተመልክተው አብዛኛውን ጊዜ የንጉስ ካንቶና አይነት አጫወት የሚጫወቱ ተጫዋቾች ያስፈልጉናል እና እንደዚህ አይነት ተጫዋች እንደሚሆን እርግጠኛ ነኝ። በዩናይትድ ቤት ያለው የስነ ልቦና ጥንካሬ፣ ታጋይነቱ በጣም ወድጄለታለሁ ብለዋል። የማንቸስተር ዩናይትድ የክረምት አዲሱና ብቸኛው እስከዚህ ሰዓት ፊርማውን ያኖረ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን የቀድሞ ብራዚል የማንቸስተር ዩናይትድ ተጫዋች የነበረው ክሌበርሰን ስለ ማቲያስ ኩና ሀሳቡን አጋርቷል። ይህ ለማንቸስተር ዩናይትድ ትልቅ ፊርማ ነው። ኩና ለማንቸስተር ዩናይትድ ሲጫወት ለመመልከት ጓጉቻለሁ። እንደሱ አይነት ተጫዋች ዩናይትድ ቤት ያስፈልግ ነበር ሲል ተደምጧል። ብሩኖ ፈርናንዴዝ ስለ ማንቸስተር ዩናይትድ አዲሱ መለያ ተጠይቆ ነበረ። ዩናይትዳውያንን በዚህ ክረምት በደስታ ካስፈነደቁ ጉዳዮች አንደኛው ዩናይትድ ልክ እንዳስፈረማቸው ተጫዋቾች ሁሉ ብሩኖ ፈርናንዴዝ በቡድኑ መቆየት ነበረ። ታዲያ ብሩኖ ፈርናንዴዝ ዛሬ በሰጠው ሀሳብ አስተያየት በተለይም ከአዲሱ መለያ ጋር በተያያዘ ዋነኛው እቅዴ በዚህ አዲስ መለያ ዋንጫ ማሳካት ነው ሲል ተደምጧል። ከዚህ ማሊያ ጋር ትልቅ ትዝቶች እንደሚፈጠር ተስፋ አደርጋለሁ። ለዩናይትድ ደጋፊዎች ዋንጫ እንደሚያስፈልግ አውቃለሁ። በዚህ መለያ እናሳካዋለን ብለዋል። አማድ ዲያሎም በዚህ መለያ ዩናይትድን ከፍ ማድረግ፣ ተደጋጋሚ ሃትሪኮችን መስራት ህልሜ ነው ሲል ተደምጧል። አዲሱ መለያ በመላው ዓለም እየተሸጠ ይገኛል። ከሰሞኑ በመረጃችን አንድ ኢትዮጵያዊ በማህበራዊ ትስስር ገጹ ላይ የዩናይትድን አዲሱን መለያ ለብሶ የለቀቀው ምስል ዩናይትድ ራሱ ወስዶ በማህበራዊ ትስስር ገጹ አጋርቶ እንደነበረ ነግረናችሁ እንደነበረ አይዘነጋም። ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን የፊት መስመር አጥቂ ለማስፈረም ስለ ተጫዋቹ ሁኔታ መጠየቃቸውን ነግረናችሁ ነበረ። በነገራችን ላይ በፕሪሚየር ሊግ ከሚሳተፉ ክለቦች እንደ ቼልሲና ሊቨርፑል ያሉ ክለቦች ከዚህ በፊት ተጫዋቹን ማነጋገራቸው ቢገለጽም በዚህ ሰዓት ብቸኛው ክለቡንና ተጫዋቹን እያነጋገረ የሚገኘው ክለብ ማንቸስተር ዩናይትድ ብቻ ነው። ክለቡ ተጫዋቹን ለመሸጥ 100% ዝግጁ ነው። የ23 ዓመቱ አጥቂ ሁጎ ኤኪቲኬ በበርካታ የአውሮፓ ክለቦች ይፈለጋል። ማንቸስተር ዩናይትድ ያንን 100 ሚሊዮን ዩሮ እንደማይከፍሉ ይታወቃል። በርከት ያሉ የዜና ምንጮች በአይንትራክ ፍራንክፈርት በኩል ለኦማር ማርሙሽ ሲቲ የከፈለውን እስከ 63 ሚሊዮን ዩሮ አጠቃላይ ክፍያ ከዚህም ተጫዋች ማግኘት ይፈልጋሉና ለድርድር እንጂ 100 ሚሊዮን ዩሮ የለጠፉበት ተጫዋቹን በዛ ዋጋ የሚገዛቸው ክለብ እንደሌለ ያውቁታል ይላል የስካይ ስፖርት ዘገባ። ምናልባት ኡመር መርሙሽ ከዛው ክለብ ወደ ሲቲ መጥቷልና በተመሳሳይ ዋጋ ለገበያ ይቀርባል ተብሎ ይጠበቃል።
ማንቸስተር ዩናይትድ ባለፈው ሳምንት ከግብ ጠባቂያቸው አንድሬ ኦናና ወኪል ጋር ለንግግር ተቀምጦ እንደነበረ ተረጋግጧል። ካሜሮናዊ ግብ ጠባቂ አንድሬ ኦናና በዚህ ክረምት ከማንቸስተር ዩናይትድ ጋር እንደሚቆይ ዘ አትሌቲክ በስተመጨረሻ አረጋግጧል። ይሁን እንጂ ማንቸስተር ዩናይትድ በቀጣይ ቁጥር 2 ግብ ጠባቂ ለማስፈረም መንቀሳቀሱ አይቀርም። ለዚህ ምክንያቱ ደግሞ ከወጪ ጋር በተያያዘ ነው ቁጥር 1 ማምጣት የተሰናቸው ተብሏል። ክለቡ አንድሬ ኦናናን ለቋሚነት ቦታ መፎካከር የሚችል ግን ግብ ጠባቂ አምጥቶ በቡድን ውስጥ ፉክክር እንዲኖርና ቡድኑን እንዲያግዙ ይፈልጋል ተብሏል። በሌላ በኩል በማንቸስተር ዩናይትድ በኩል ገቢ ለማግኘት በርካታ ተጫዋቾች ቢሸጡም ነገር ግን አንድሬ ኦናና የሚሸጠው በማንቸስተር ዩናይትድ ቤት በዚህ ክረምት ሰፊ ድል ነበረው ቢባልም የመሸጥ ሰፊ ድል ነበረው ቢባልም ከውይይቱ በኋላ ግን ቢያንስ ይሄን ዓመት እንደሚቆይ ተረጋግጧል። ዩናይትዳውያን ዓመቱን ከአንድሬ ኦናና ጋር እንዴት ይሆንላቸዋል? አጋሩን። የላሊጋው ክለብ ሪያል ቤትስ በክለቡ ጥሩ የውሰት ጊዜን ያሳለፈው አንቶኒ በቋሚነት ለማስፈረም ማሰባቸውን ነግረናችሁ ነበረ። ይህንም ተከትሎ ሪያል ቤትስ የማንቸስተር ዩናይትድ አቋም ለማወቅ ለንግግር ተቀምጦ እንደነበረ ተረጋግጧል። ሪያል ቤትስ ለ25 ዓመቱ የፊት መስመር ተጫዋች አንቶኒ እስካሁን የዝውውር ጥያቄን ባያቀርቡም ይሁን እንጂ ተጫዋቹ ወደ ሪያል ቤትስ የሚያደርገው ዝውውር እውን ከሆነ ጊዜ ይወስዳል ተብሎም ይጠበቃል። ምክንያቱ ደግሞ ለማንቸስተር ዩናይትድ እነሱ ሊያቀርቡት ያሰቡት ፕሮፖዛል እና ማንቸስተር ዩናይትድ አስቀድሞ ስለ ተጫዋቹ የነገራቸው ነገር መሃል ልዩነት መኖሩ ነው ተብሏል። በዚህ ምክንያት በማንቸስተር ዩናይትድ እና በሪያል ቤትስ መካከል የሚደረገው ድርድር ረጅም ጊዜ ሊወስድ እንደሚችል ነው መረጃዎች እየወጡ የሚገኙት። በማንቸስተር ዩናይትድ ቤት ኮንትራቱን ለተጨማሪ 1 ዓመት ለማራዘም ከማንቸስተር ዩናይትድ ጋር ከስምነት ደርሷል። ግብ ጠባቂው ቶም ሂተን በስምነቱ ላይ አሞሪምና የአሰልጣኝ ስታፍ አባላቱ የተሳተፉ ሲሆን እሽታውም ተገኝቷል። ቶም ሂተን በማንቸስተር ዩናይትድ ቤት እስከ ጁን 2026 የሚያቆየውን አዲስ ኮንትራት በቅርቡ ለመፈረም ከስምነት ደርሷል። በእርግጥ ሲጠበቅ ነበረ። ውድ ቤተሰቦቻችን ዩናይትድም እሱን የማቆየት ፍላጎት ነበራቸው። ያው የወጪ ነገር ዩናይትድን ትኩረት የሰጡት አጥቂ ላይ እና መሀል ሜዳውን እንዲሁም ተከላካዩን ማጠናከር ነው። በተቻለ አቅም ግብ ጠባቂውን ጉዳይ ቶም ሂተንም ለማጠናከር እቅዳል ስለነበራቸው ስለዚህ እሱ ይቆያል። አሁን ያው በቡድን ውስጥ ሁለተኛ ቁጥር 2 ግብ ጠባቂያቸው ይለቃል፣ ቱርካዊ ግብ ጠባቂ። ስለዚህ በሱ ቦታ ነው ግብ ጠባቂ የሚያመጡት። ቁጥር 3ቱ ኦልሬዲ መቆየቱን በዛሬው ዕለት አረጋግጧል። ኢንተር ሚላን ራስመስ ሆይሉንድን አሁንም ፍላጎታቸው ቀጥሏል። ማንቸስተር ዩናይትድ የለጠፈበት 40 ሚሊዮን ፓውንድ ገንዘብ ሲደመር ወደ ቡድኑ የሚመጣ አጥቂ ካለ ለሽያጭ ይቀርባል። ኢንተር ሚላን ፍላጎት ቢኖራቸውም ሆይሉንድ ዝውውሩ ላይ እንግዲህ ፍላጎት አለማሳየቱን ተከትሎ የመጨረሻ የተጫዋቹን ውሳኔ እየተጠባበቁ ነው ተብሏል። ማንቸስተር ዩናይትዶች ከዚህ ተጫዋች ገንዘብ ለማግኘት የሚወጡት ግን የሁጎ ኤኪቲኬ አሊያም የቪክተር ጌኬሬስ ዝውውር የሚሳካ ከሆነ ብቻ ነው። በነገራችን ላይ ዛሬ በርከት ያሉ የዜና ምንጮች ቪክተር ጌኬሬስን በተመለከተም በወኪሉ በኩል ራሱን ለሪያል ማድሪድ አቅርቦ ነበር፣ ግን ከሪያል ማድሪድ ተቀባይነት አላገኘም የሚሉ መረጃዎች ሲወጡ ነበር። ከታማኝ የዜና ምንጮች ግን ማረጋገጥ አልቻልንም። መረጃው እውነት ከሆነ የምናጋራችሁ ይሆናል በስፋት። ግን ይህ ተጫዋች ጌኬሬስ ወደ ዩናይትድ፣ ወደ አርሰናል፣ አሁን ደግሞ በማድሪድ ውድቅ ተደረገበት። መዳረሻውም እርግጥ አይደለም። ዩናይትድ በሆይሉንድ ሊቀጥል የሚችልበትም ሰፊ ድል ሊኖር ይችላል። የአሁኑን አበቃን። መልካም ጊዜ